ሰላም ጤና ይስጥልን እንደምን ዋላችሁ። ከኬርቦክስ አፍሪካ የዕለቱን ዜናዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ፍሬዎት ተስፋዬ ነኝ። በቅድሚያም አርዕስተ ዜና። የኢሬቻ በዓል ማህበራዊ ትስስር የማጠናከሪያ አንዱ መድረክ እየሆነ መምጣቱን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናገሩ። ኢትዮጵያና ጣሊያን የ4.1 ሚሊዮን ዩሮ ስምምነት ተፈራረሙ። በኦሮሚያ ክልል የሰብል እንክብካቤና ጥበቃ ስራ በሰው ኃይልና በቴክኖሎጂ በመታገዝ በቅንጅታዊ አሰራር እየተካሄደ ይገኛል። የአፍሪካ ሀገራት የተሳተፉበት የኦሮሚያ ቱሪዝም ሳምንት ተከፈተ። የዓለም የልብ ቀን በዓለም አቀፍ ደረጃ ለ27ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ11ኛ ጊዜ አንድም የልብ ምት አታምልጠን በሚል መሪ ቃል በአገር አቀፍ ደረጃ ይከበራል። ውድ አድማጭ ተመልካቾቻችን አብራችሁን ስቆዩ እነዚህንና ሌሎች መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ትኩስ መረጃም ያገኙ። ወደ ዜናዎቹም አልፋለሁ። ቀዳሚ ወዳደረግነው ዜና ስናልፍ የኢሬቻ በዓል ማህበራዊ ትስስር የማጠናከሪያ አንዱ መድረክ እየሆነ መምጣቱን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናገሩ። ዝርዝሩን ሜቲ ዮናስ። በክልሉ ፕሬዝዳንት ጽህፈት ቤትና ኮሚኒኬሽን ቢሮ ትብብር ኢሬቻ ለሀገር ማንሰራረት በሚል መሪ ሀሳብ የሚከበረው የዘንድሮ ኢሬቻ በዓል ላይ ያተኮረ የውይይት መድረክ እየተካሄደ ነው። በውይይቱ መድረክ ላይ የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ፣ የክልሉ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ስንብሩ፣ አባ ገዳዎች፣ ሀደ ሲንቄዎችና ምሁራን ተገኝተዋል። የውይይት መድረኩን የከፈቱት አቶ ኃይሉ እንዳሉት የገዳ ስርዓት አንዱ አካል የሆነው ኢሬቻ በኦሮሞ ሕዝብ ዘንድ በትልቁ የሚከበር በዓል ነው። በዓሉ ሕዝብ ያልዩነት በአንድነት ወጥቶ ጨለማውን የክረምት ወራት በማለፍ ለፈጣሪው ምስጋና የሚቀርብበት መሆኑን አንስተዋል። ይህ ብቻ ሳይሆን በዓሉ ፍቅር፣ ሰላምን፣ አንድነት የሚንጸባረቅበት ሆኖ ለመጪው ጊዜ ተስፋ የሚሰነቅበት መሆኑን ተናግረዋል። ኢሬቻ በርካታ በጎ እሴቶች ያሉት መሆኑን አንስቶ አቶ ኃይሉ ኢሬቻ ማህበራዊ ትስስርን ማጠናከሪያ መድረክ እየሆነ መጥቷል ብለዋል። ይህም በመሆኑ የአሁኑ ትውልድ ኢሬቻን የመሰሉ በጎ ማህበራዊ እሴቶችን መጠበቅና ማሳደግ አለበት ብለዋል። የዘርፉ ምሁራንም የኢሬቻ ማንነትና ትክክለኛ መገለጫዎችን በጥናትና ምርምር በማስደገፍ ማሳወቅና ማስገንዘብ እንዳለባቸው አስረድተዋል። በመድረኩ ላይ የውይይት መነሻ ጽሑፍ ያቀረቡት በአርሲ ዩኒቨርሲቲ የገዳ ትምህርት መምህር የሆኑት ዶክተር መሐመድ ነሞ ኢሬቻ የወንድማማችነትና ኢትማማችነት ማጠንከሪያ ባህል ነው ብለዋል። ኢሬቻ በዓል ላይ የሚታደም ማንኛውም ሰው ከቂምና በቀል በጸዳ መልኩ በመሆኑ ሰላምና መተማመንን የሚያጠናክር መሆኑን ገልጸዋል። ኢሬቻን የመሰሉ ባህላት ለአገር ግንባታና ለህብረ ብሔራዊ አንድነት ማጠናከሪያ ያላቸው ፋይዳ ትልቅ መሆኑን አንስተዋል። የዘንድሮ ኢሬቻ በዓል የፊታችን ቅዳሜና እሁድ በኦረ ፍንፍኔና በኦረ አርሰዴ እንደሚከበር ይታወቃል። በቀጣይ ዜና ኢትዮጵያና ጣሊያን የ4.1 ሚሊዮን ዩሮ ስምምነት ተፈራረሙ። ዝርዝሩን ሮዛ ነዚፍ። ኢትዮጵያና ጣሊያን የሽሬና የጎንደር ሆስፒታሎችን የጤና አጠባበቅ አገልግሎት ለማጠናከር የሚውል የ4.1 ሚሊዮን ዩሮ ስምምነት ተፈራርመዋል። ስምምነቱን የገንዘብ ሚኒስቴሩ አህመድ ሺዴ እና በኢትዮጵያ የጣሊያን አምባሳደር አጎስቲኖ ፓሌሲ ፈርመዋል። በዚህ ወቅት ንግግር ያደረጉት አቶ አህመድ ሺዴ ስምምነቱ በተለይም በትግራይና በአማራ ክልሎች በግጭት ምክንያት ለተፈናቀሉ ዜጎች የሚሰጠውን የጤና አገልግሎት ለማሻሻል እንደሚጠቅም ገልጸዋል። በስምምነቱ መሰረት የሚከናወኑ ስራዎችም ከ15 ሚሊዮን በላይ የሚሆኑ ሰዎች የሚቀርበውን የጤና አጠባበቅ አገልግሎት ለማሻሻል እንደሚያግዝም ተናግረዋል። በተለይም እናቶች በደህና እንዲወልዱ፣ ህፃናት ህይወት አድን እንክብካቤ እንዲያገኙ እና ተፈናቃዮች አስፈላጊውን የጤና አገልግሎት እንዲያገኙ ያስችላል ሲሉ መግለጻቸውንም የገንዘብ ሚኒስቴር የተገኘው መረጃ ያመለክታል። በቀጣይ በኦሮሚያ ክልል የሰብል እንክብካቤና ጥበቃ ስራ በሰው ኃይልና በቴክኖሎጂ በመታገዝ በቅንጅታዊ አሰራር እየተካሄደ ይገኛል። በክልሉ የግብርናውን ምርትና ምርታማነት በማሳደግ በምግብ ራስን ከመቻል አልፎ ክልሉ በሀገር ኢኮኖሚ ላይ ሊያበረክት የሚገባው ድርሻ በአግባቡ እንዲወጣ የሚያስችሉ ተግባራት በሰፊው እየተካሄዱ ናቸው። ግብርናውን በቴክኖሎጂ በማስደገፍ ከመስራት ባለፈ የተለያዩ የግብርና ልማት ኢኒሼቲቮች ተቀርጸው በመተግበር ላይ መሆናቸው የዚህ ጥረት አካል ነው። የክልሉ ግብርና ቢሮ ምክትል ኃላፊ አቶ በሪሶ ፈይሳ የክልሉ ግብርና ቢሮ ምክትል ኃላፊ አቶ በሪሶ ፈይሳ እንደገለጹት የዘንድሮ የሰብል ጥበቃና እንክብካቤ ስራ በፊት የነበሩ ችግሮችን በጥናት በመለየት አዳዲስ አሰራሮችን በማከል እየተሰራ ነው ብለዋል። የሰብል እንክብካቤና ጥበቃ ስራው በሰው ኃይልና በቴክኖሎጂ ጭምር እየተደገፈ መሆኑን ገልጸዋል። በተለይም በኩታ ገጠም የለማ የስንዴና ቢራ ገብስ በሰው ኃይል ለማድረስ አዳጋች መሆኑን የጸረ አረምና ጸረ ተባይ ኬሚካል ርጭት በአውሮፕላን እየተከናወነ ይገኛል ብለዋል።
በክልሉ የቢጫ ዋግና የስንዴ ራስ አድርጎ የሰብል በሽታ እስካሁን አለመከሰቱን አንስተው ሆኖም በሽታው ከተከሰተ ሰብሉን በ2 ቀናት ውስጥ የሚጎዳ ስለሆነ ባለሙያዎች በአርሶ አደሩ ማሳ ላይ ሆነው የዕለት ተዕለት ክትትል እያደረጉ ነው ብለዋል። መድኃኒት ከማቅረብ ጀምሮ በቂ ዝግጅትና ድጋፍ ስራ እየተከናወነ ከመሆኑም ባለፈ የሰብሉ ምርትና ምርታማነትን ሊቀንሱ የሚችሉ በሽታዎችን የመከታተል በፍጥነት ኬሚካል የመርጨት ስራ ተጠናክሮ መቀጠሉንም አመላክተዋል። በኦሮሚያ ክልል በተለይም በአሁኑ ወቅት በየደረጃው ያሉ አመራሮች፣ ባለሙያዎችና የልማት ጣቢያ ሰራተኞች እንዲሁም አርሶ አደሮች በየዕለቱ ከማሳ ሆነው የሰብል ጥበቃና እንክብካቤ ስራ ላይ ርብርብ እየተደረገ ይገኛል ብለዋል። በቀጣይ የአፍሪካ ሀገራት የተሳተፉበት የኦሮሚያ ቱሪዝም ሳምንት ተከፈተ። ዝርዝሩን ሜትዮናስ። የአፍሪካ ሀገራት የተሳተፉበት 5ኛው የኦሮሚያ ቱሪዝም ሳምንት በአዲስ አበባ ስካይላይት ሆቴል ተከፍቷል። የቱሪዝም ሚኒስቴር ዴኤታ ዶክተር እንደገና አበበ፣ የኦሮሚያ ክልል ፕሬዝዳንት ጽህፈት ቤት ኃላፊ አብዱልአዚዝ ዳውድን ጨምሮ የፌዴራልና የክልሉ ከፍተኛ የስራ ኃላፊዎች ተገኝተዋል። የኦሮሚያ ቱሪዝም ሳምንት የኢትዮጵያና የክልሉን የቱሪዝም ሀብቶች ለዓለም አቀፍ ማህበረሰብ ለማስተዋወቅ ያለመ ሲሆን እስከ መስከረም 22 ቀን 2018 ዓ.ም የሚቆይ ይሆናል። በመርሃ ግብሩ ላይ የኬንያ፣ ሩዋንዳ፣ ናሚቢያ፣ ቡሩንዲ፣ ጅቡቲና ኡጋንዳ ተወካዮች እየተሳተፉ ነው። መጨረሻ ወዳደረግነው ዜና ስናልፍ የዓለም የልብ ቀን በዓለም አቀፍ ደረጃ ለ27ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ11ኛ ጊዜ አንድም የልብ ምት አታምልጠን በሚል መሪ ቃል በሀገር አቀፍ ደረጃ ይከበራል። ዝርዝሩን ሮዛ ነዚፍ። የዓለም የልብ ቀንን አስመልክቶ ለጋዜጠኞች መግለጫ የሰጡት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በዓለም አቀፍ ደረጃ ከሚከሰቱ ሞቶች ውስጥ 1/3 የሚሆነው በልብና በደም ስር ህመሞች አማካኝነት እንደሚከሰትና በኢትዮጵያ በዓመት ከሚሞቱት 100,000 ሰዎች 220 የሚሆኑት በልብና የደም ስር ህመሞች መሆኑን ተናግረዋል። ዶክተር ደረጀ አክለውም ሕክምና ያልተደረገለት ከፍተኛ የደም ግፊት፣ ቁጥጥር ያልተደረገበት የስኳር መጠን፣ በቂ አካል ብቃት አለማድረግ፣ ሲጋራ ማጨስና አልኮል መጠጥ አጋላጭ ምክንያቶች እንደሆኑ ጠቁመው የአኗኗር ዘይቤን መቀየር፣ የአካል እንቅስቃሴ ማድረግና የአመጋገብ ስርዓትን በማስተካከል የልብ ህመም አስቀድሞ መከላከል እንደሚቻል ህብረተሰቡ ምርመራ የማድረግ ባህል እንዲያዳብር መልእክት አስተላልፈዋል። በጤና ሚኒስቴር የበሽታ መከላከል መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን የቅድመ ልየታ ስርዓቶችን በመዘርጋት ህብረተሰቡ በጤና ተቋማትና በሆስፒታሎች የቅድመ ልየታ ምርመራ ማግኘት እንዲችል ሚኒስቴር መስሪያ ቤቱ ከልብ ህሙማን ሕክምና ማህበርና ከተለያዩ አጋር ድርጅቶች ጋር በመሆን የህብረተሰቡን የጤና ግንዛቤ ለማሳደግ እየሰራ እንደሆነም ተናግረዋል። በኢትዮጵያ በልብና የደም ስር ህመሞች አማካኝነት የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሆነ የልብ ህሙማን ማህበር ፕሬዝዳንት አቶ እንዳለ ገብሬ ተናግረዋል። ህብረተሰቡን ለማንቃት ሚዲያ አበርክቶ የጎላ ስለሆነ በተለይ ከዛሬ ጀምሮ በተከታታይ በሚደረጉ የንቅናቄ ስራዎች አብሮነታቸው እንዳይለይ በመግለጫ ጥሪ አቅርበዋል። የኬርቮክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ቆዩ።